ነገር የሆነ ነገር ሰምቼ ነው እናንተ ቅድም የምታወሩ ነገር ነው። ሰው ዝም ማለት ነው። ሩታ መክራ ነው ሩታ እንደዚህ ያርጉ ብላ ሩታ እንደዚህ ልክስክስ አይነት ቦታ ላይ አትገኝም። ሩታ ማለት ነው በጣም ጭንቅላት ያለች ስማርት ልጅ ናት። በነገራችን ላይ አንደኛ ነገር የምታደርገው ነገር እንደዚህ አይነት ቦታ ላይ አትገኝም። ዝም ብላችሁ ልጅቷ ስም ማጥፋት ወደዚህ ሲፈልግ ሲያጣችሁ ያወራች ልጅቷ ማቃት አለው ቶክቶክ ላይ እዛ የእንትና ቤት ማለት ነው። አንደኛ ነገር ሩታ ወደንሶቹ ምን መሰላችሁ፣ እንደዚህ አይነት ዝሙት ደጋፊ አይደለንም። ትምህርት የሌለበት አይነት ነገር ማየትም አንፈልግም። እሷ ብቻ ይዘው መጓዝ ነው። ይሄ ደግሞ ልክስክስ ስራ መደገፍ የምትፈልጉ ሰዎች ደግፉ። ስለዚህ ዝም ስትል የማይመች ነገር በቃ ሁሉ ጊዜ ሚዲያ ላይ መጥቶ ማውራት ትርጉም ስለሌለን በቃ ዝም አለ። ከዛ ሩታ ታውሮ ስትል ዝም አሉ። አቤት መረጃ አምጡ ካላችሁ ማስረጃ አምጡና ለጥፉና ለምን እንደዚህ ያላችሁ ብሎ ከነን ማስረጃው ማውራት ነው የሚጠቅመው። ዝም ብላችሁ አንድ ነገር ሳይኖር ውሸት ይዛችሁ ለሰው ሚዲያ ላይ አታጥፉ። ምን አይነት ወደደብ ናችሁ? እና ይሄ ማውራት ፈልጌ ነው። ሩታ እንደዚህ አይነት ቦታ አትገኝም። ስሙ፣ በደንብ ስሙ። እንደዚህ የወረደ አይነት አስተሳሰብ ያለች ልጅ አይደለች። የምታወራው ነገር ጠንቅቃ የምታውቅ ስማርት ልጅ ናት። ስለዚህ ዝም ብላችሁ ሩታ እንደዚህ ባህሉ አትንኩ ስትል ዝም አሉ። አንደኛ ነገር ሁሉም በራሱ እምነት ተመልሶበታል። ሰው ሁሉም በራሱ ጸሎት ያለበት ጊዜ ነው ይሄ ጊዜ። አንደኛ ነገር ዝሙት ራቁት ፓንት ቂጥ ያሳየች የምትመጣው ነው ማየት ያለብኝ እኛ። አይመችኝ በቃ እንደዚህ አይነት ልክስክስ ቦታ ላይ ማግኘትም አያስፈልግም። ሴት ልጅ ደግሞ ራሷ ሰብስባ አለባበሷ ራሷ ሸፍና ነው ቂጧ እያሳየች ሚዲያ ላይ መጣ ምን ልታስተምር ነው? ትውልዱ ምን የምታስተምር ነው? ኢትዮጵያ ያለው ሰው ምን ሚስት ወልዳ ቤቷ ተኝታ ራቁት ሆነች ከባለትዳር ወንድ ጋር ተለጥፍ ብላ ነው የምታስተምረው? ምንድን ነው የምታስተምረው? እጅ አሁን ከሱ ጋር የምትሰራው ልጅቷ ትምህርት አለ። ትምህርት የሌለበት ቦታ ላይ መገኘት የለብን እኛ እውነቱ ለመናገር ማለት ነው። ሴት ከሆንሽ ማለት ነው አንቺ ራስሽ ሰብስቢ፣ ሴትነትሽ በቃ ሰብስቢ። እንደዚህ በቃ ራቁት አሁን ከነፋንቶ ጋር ነገ ትመጪያለሽ። በቃ ከነፋንት ማምጣት ብቻ ነው የቀረው። ትናንትና እንደው እንትን ስትል ውስጥ ያለው እንትኑም ታየብሽ። እንደው ከዚህ ሞት አይሻልም? ከዚህ ሞት ይሻላል። ግን እኛ ሩታ ወደንሶቹ የማይመች ነገር አለማየት አንፈልግም፣ መደገፍ አንፈልግም። ይሄ ደግሞ ለእኛ እምነታችን አይፈቅድም። ሰው አሁን ለምሳሌ ኦርቶዶክሶች ጾም ነው ሁሉ እምነት እንደዚህ አይነት ነገር ልክስክስ ነገር ማየት አይፈቅድም። ነገ ልጁ የአንድ ወር ልጅ ጓና ሲወልድ አባቴ ምንድን ነው የሰራው ብሎ ሲጠይቅ ምን ብሎ ሊመልስ ነው? እሱ ራሱ ማለት ነው እንደዚህ ከሰው ጋር ተላላጥ ባልዳር ወንድ ማለት ነው ሌላ ሴት እንኳን ሰውነቷ ሲነካ ይቀፋል። መቀፈፍ አለበት። እንዴት ነው አንድ ወንድ ባልዳር ወንድ ከሌላ ሴት ጋር ተጠላጥፎ ውሃ ውስጥ ገብቶ ሲመጣ አይቀፍም? እሱ ራሱ ቅፍፍ መሆን አለበት። ገላው ማየት ያለበት ሚስት ብቻ ናት። ይህ ምንድን ነው የሚያስተምረው? ከራቁት መጣ አየን። አሁን ለምሳሌ ምን ያስተምራል? ሰው ግን ከፍ ያለበት ቦታ ዝቅ እንዳያርግ ፈጣሪ። በእውነት ሰው ጀግና እያላችሁ ገደል ከተታችሁ። ልጁ ጭራሽ ገደል ከተታችሁ። ጀግንነት እንደዚህ አይነት ስራ ሰርቶ አይደለም። ሰው ልጅ ጀግና ማለት ጥሩ ስራ ሰርቶ ነው ጀግና የሚባለው። ሩታ ማለት ነው እግዚአብሔርም እኔ በጣም ነው የምወደው። የምትነጋገረው ነገር እንኳን ስማርት ያለች ነገር ነው። ሄደው ወንድሙ መለመኑ ተገቢ አይደለም። እሱ ራሱ ሄዶ ተንበርክኮ መጠየቅ ያለበት እሱ ራሱ ነው። ጥፋት የሰራው እሱ ራሱ ነው፣ ወንድሙ አይደለም። እንዴ እኛ ሴት ነን። ሴት ሆናችሁ በሴት ጎኑ ቆሙ። ያን አታጥፉ። የሩታ ወደን ስም አታጥፉ። ስራው አልተመቸኝም፣ እኛ አንደግፍም። ይሄ ነገር ስሙ፣ ስራው አልተመቸኝም። እኛ ዝሙት ትውልዱ የሚያበላሽ ነገር ሴት ልጅ ከነፋንቱ ከነራቁቱ ባልትዳር ወንድ ጋር ከውሃ ውስጥ ገፍታ ማምጣቱ ተገቢ አይደለም። ይሄ ትምህርት የለም። ነገ ልጁ ተነስቶ አባዬ ፊልም ቢሆን እኮ ማለት ነው ፊልም ማለት የሚሰሮቹ ማለት ነው እንደው እንደዚህ ማለት አያድርጉ መሰለኝ። እኔ ለማውራትን ቃል ይከብደኛል ውዶቼ። በቃ አንዳንድ ጊዜ ስሜታዊ ነው የሚያደርገው። የሩታ ወደንሶቹ ሩታ ስለቆጣች ዝም አሉ። የምራችሁ ነው? እና አውሩ፣ ሌሎቹ አውሩ። ይበቃኛል። እኔ ስለሰማው በጣም ማለት ነው እንትን እያልኩ ነው። አውሩ ሌሎቹ። ቴጂ አመሰግናለሁ። ሰላም፣ እንዴት ዋላችሁ? ማለት ልጅ ምን ነው? ምን ተፈጥሮ ነው? ምን ተደርገ ነው? ሸዊትዬ እንኳን ደህና መጣሽ የኔ ውድ እህታችን። ልማ እናመሰግናለን።
ሸዊት እንዴት ነሽ የኔ እናት? ለካ እኔማ ሸዊት ለምንድን ነው የጠፋችሁ ብዬ ለካ ሩት አስጠንቅቀሽ ነው የጠፋሽው ሸዊት። እኔ አንቺ ግን ክፉ ነሽ። ጉሩፕ ላይ ደርስ አንደኛ አንቺ ነሽ ተብለሻል። ስምሽ ተጠርቷል። ዝም ብለሽ እና ሸዊት ወልካም ይያል ይመጥቻል ራስ ቀጥበት ማንም ያስጠነቅቃል። ሩታ አስጠነቅቃ ነው ባሏን አትናገሩ ብላት ደግሞ ሜዳ ላይ ወጣችሁ አትናገሩ አትሰደብ ብላ ጥንቃቄ ሰጣ ነው የተደበቁት የሩታ ደጋፊዎች ተብላችኋል። በግሩፕ መጣ እናንተ ጅሎች ማለት ነው። ዝንጀሮ እኮ ከሙዝ መብላት ምንም አይደለም። ደግሞ ሰምቼ ሳደር ከመፈረፈሩ ከትራስ ትራስ እኚህ ያለች ብዙ ጉዞ ሳት ቶሎ ብዬ አልነግረም እንዴ አንቺ ደግሞ መዋሸት እኮ አንቺ ዝም ብለሽ ነው። አሁን ተረብረሽ ዋሸሽ። ሸዊት እኮ ምንድን ነው እባካችሁ ነገር አይ በስነ ስርዓት የምትነግሩኝ ከሆነ ንገሩኝ። ማነው እንደዚህ ያለ? ምንድነው የተፈጠረ? የምትናገሩኝ ከሆነ ንገሩኝ። የአብርሃም ደጋፊ ምን አሉሽ መሰለሽ ሸዊት? ልንገርልሽ የኔ ውድ እህት ማለት ነው የኔ ቆንጆ ማለት ነው። የሩታ ደጋፊ ጉርብ ከፍቶ ጉርብ ውስጥ ድማ ሩታ አለችበት። ባሏን ሲረግጧት ሲሰድቧት አሉ። ከዛ ፍቹ ሲሏት አሉ። ከዛ ቤት አከራይተን እናኖርሻለን ሲሏት አሉ። ከዛ ሩታ መጨረሻ ላይ ከሚዘቀዝቁት እናንተ ምን ትሻላላችሁ ባሌ እንዳትሰድቡልኝ ብላ ቡለኮ አርጋቸው ወጣች። ለምን ባሌ ትሰድቡልኝ ያላችሁ ብላቸው ከዛ በኋላ ወደ መዝሙር መኮሰት ወደ ራሳቸው ተመለሱ። ሜዳ ላይ ጠፉ። ሁሉ ጊዜ ሜዳ ላይ የሚያወሩ የነበሩ ልጆች የሉም እኮ አሁን አይተሻቸው ተባሉ። ጠፍቷል። ሜዳ ራሱ የለም አሉ። ከዛ ደግሞ ጥያቄ አለ። አሁን በዛ ሳትጨርስ ከኛ ልጆች የጠፋሉ እንዴ? ማለት የጠፋ ሰው አለ? እኔም እኮ ጥያቄ የሆነኝ እኔ ከማውቃቸው ሲጀምር መጥፋታቸው ሳይሆን ከማውቃቸው የሩታ ደጋፊ የተባሉ ልጆች ጉርብ ያላቸው እኔ አላውቅም። ሁለተኛ ደግሞ የሩታ ደጋፊ የሚባሉ ሌሎች አሉ ወይ ያልታወቅናቸው አሉ መሰለኝ። እኔ እኮ እነሱን መታወቅ ፈልጋለሁ። እኔ መግባት አለብኝ። ሩታ እንዳገኘ ትፈልጋለሁ። ሸዊት እኔ ሩታ ማግኘት ፈልጋለሁ። እዛ ጉርብ ገብቼ እሱ የራሳቸው ነው። ነይ ሳይነቁብን ቆልል ቃላቸው የሚባለው እሱ ነው። እንደዛ በውስጥ የሚጻፍ እንጂ እሷ የኛ እንደዚህ አይነት ስራ ያላት ንግስት ሴት አይደለች። እሷ ፍጠን ያለች ናት። ከዛ ድማ ኤፍሬምን ትናንትና ሩታ ገድለዋለች። ወንድሟ ሽጉጥ እያለ እሷ ግን ድምፅ በሌለው ሽጉጥ ገድለው ሄደች። ስለዚህ ከዚህ በኋላ ሜዳ ላይ መታ አፋ ብትከፍት ሰው ነኝ ብላ ብታወራ አሉ ምን እንደሚያደርጋት አላውቅም። እንግዲህ ታወራለች እሷ እንግዲህ ትመጣለች። እነዚህ እኮ ጅቦች ሊበሏት ነው። የማይጥላት ፈጣሪ አለ፣ የማያስበላት። እናንተ ልትበሉ ስትዘጋጁ ጥርሳችሁ የሚዘጋጁ እሱ አለ። ገባችሁ? ፈጣሪዋ ስለም የእግዚአብሔር ፍራቻ ያላት በእሷ ምክንያትማ እንሻለው። ለማንኛውም አንድ ነገር ማናት ግን እንደዚህ ብላ ያወራል። ስሟ መጥራት ትችላላችሁ። ከወደንሶች ጉርብ አላቸው። ጉርቡ ውስጥ ተሳደበች ሩታ እንዲያለች ብላ ወጣች ያለች ልጅ ስማ ማይ ነው የምትባለው ማለት ነው። እቺ መሀይም ድገና ልጅቷን ስም እየጠራሁልሽ ነው። የልጅቷን ስም እየጠራሁልሽ ቶክቶክ ላይ ልጅ እሺ ልንገራችሁ አንዴ። አዎ አለ ጉሩብ ምን ልታረጉ ነው? 4 ጉሩብ አለኝ እኔ ለራሴ ምን ልታመጭ ነው? እያንዳንዱ እስኪ ኤሌክትሪክ ያይ ምን አባሽ ቶክቶክ ላይ ልብ አፍና ልብ ነው ያስቀመጠች። መረጃ ነው ያስቀመጠች። መረጃ አለ አሻንጉሊት ነው ያስቀመጠች። መረጃ ያዘ። መረጃ ታምጣ መረጃ ሩታ ወረደት መረጃ ታምጣ። ታይ በቃ ታይ እኔ የምለው ሸዊት እንዴት ነሽ? ደህና ነሽ? እንዴት ነሽ? ሀሳብ ስጡና እመጣለሁ። ወይ ደህና ነኝ።
ሂጂ እኔ እወርዳለሁ። ሌላ ሰው አስገብሽ። እኔ እወርዳለሁ። ቆይቻለሁ እዚህ ቤት ሲጀምር ማለት ነው። ተጫወቱ፣ ፏበሉ። እወዳችኋለሁ። መልካም ቆይታ። አትውረዱ፣ ሀሳብ ስጡ። አንቺ ትራስ ማለት ነው። ማፍጥሚ ሳልተክል በውስጥ ካልመጣሽ ማለት ነው። እኔ እህትሻለሁ። ግሩፕ ውስጥ ልትከቺኝ ነው እንዴ? ነይሽ ወይኔ ይሄ ግሩፕ ተብዬው ግን ምን መሳይ ነው? እኔም እራሱ አስገቡኝ እስቲ የሆነ ያለ አይደለ አንዳንድ እኔ ግን የሩታ ደጋፊ ከዚህ በኋላ ተቀይሜያቸዋለሁ። እኔ የሩታ አይደለሁም ከዚህ በኋላ እኔን ሲያስገቡ ብቻቸው ግሩፕ ከፍታ አስቢዝ ከዚህ በኋላ እኔ የሩታ አይደለሁም ቀይር ነውር ነው። ነውር ነው። አየሽ የሩታ ደጋፊ እዚህ በተለይ ጣፋጭ መሰል በዩቲዩብ ላይ እየፖስትሽ እያሳመርሽ ምናምን ግሩፕ ውስጥ ሳያስገቡሽ እዚህ በኋላ እንዳትፖስት ተደጋፊ እኔ ራሱ እንደ ሀሳብ እውነት እኮ እኔ ነበሩ አንደኛው መግባት ግሩፕ ውስጥ መግባት የነበረብሽ ነበርኩ መግባት ያለብኝ። ቲጂ ስልጣን የለኝም ማሪ እኔ የለችም ድማ ሄዳለች። እሷ ተጠርታ ቀይ ስትመጣ ትስብሻለች። ሀዊ ሳቢያት ቲጂ ነበር መሳብ ያለባት። ለማንኛውም አሁን እኔ ቪዲዮ ለቅቅ ያለው ቪዲዮን ሄዱና አይውልኝ። በቃ እኔ ፈልገ ሄደን ነው ያ ክራ ፈልገ ለቅቅሽ እንዴ? ቆይ አለ ምንድነው እነዚህ ጌቶች ምን ሆናችሁ ነው? ምን ሆናችሁ ነው? የኔ ብድ አይዋ ጉድ ሆነን እኮ እኛ ዘንድሮ። ምን ተፈጠረ? ወይኔ በላችሁ። ምን ወይኔ ጋልበ የተፈጠረው ልንገርሽ። ጋልበ ውልቅ እያለ ነው። ስሚ ቲጂ እኮ የወሬ ጥማት ኮንተሽ ሆና የምታፈጣው የነበረች ፍጥጥ እያለች ምንድን እስ ትላለች። ወረኛ ተናገሩኝ እናንተ ዝንጀሮች ተናገሩ። ንገራት በቃ ንገራት። ቲጂ እንደዛ አሉ። አንቺ እንዴት ብትደፍሪ ነው ቲጂ? እውነት አንቺ ደፋር እኮ ነሽ። እንዴት ግሩፕ ከፍተሽ እንዴት ነው እኛ ሳታስገቢ? ደፋር እኮ ነሽ። አሰደብሽን እኛን ራሱ። ታዲያ እኔ ትክክል ነኝ? እኔ ትክክል ነኝ? አዎ ደግሞ ብዬ ማውራት አለብኝ። አፍ እየበላ ነው። ኧረ ነውር ነው። አንቺ እንደው ነውር አይደለ እንዴ? ብቻሽን ይሄን ያህል እንደው ብቻሽን እኮ ብቻሽን አንቺ ማለት ነው። ይሁንልሽ ምንም አልልም። እኔ ሰሞኑን ታምሜ ሁላ ሳትጠይቁኝ ለምንድን ነው? እኔ እኮ ተቃጠልኩኝ። ወይኔ አንቺ ትግኔ ማለት ነው። ላይፍ ላይ ሳይሽ መታመምሽ ራሱ ረሳዋለሁ። እኔ ላይፍ ላይ ስታወሪ ሳይሽ ታምሜ 5000 ብር ልኬ በስንት ጫማ ግዙ ሲባል እነሱ ደግሞ ይሄ አሁን የመጣ ፋሽን ነው አሉ። ደግሞ በውስጥ ኢንቦክስ ላይ ጠይቄ አሁን የመጣ ፋሽን ነው አሉ። ለምንድን አሁን የመጣ ፋሽን ነው ተባልኩ። እንዴት ነው ስራ የመጣውን ችግር የለም ይላክሻል። የትላንትና ቪዲዮ ተመቸሽ? በጣም በቃ እንደዛ ሊቀጥሉ ወይስ ተናዳችሁ? እኔ አሁን ቲጂ ፈልግሻለሁ እያልኩሽ አንቺ ትሄጃለሽ የትም። ቆይ ብቻ ጠብቂ። እኔ ውዶች አላችሁ እንዴት ናችሁ? ደህና ናችሁ ወይ? ጣፋጭ እኔን ነው የምትፈልጊው ውዴ? ቲጂ ሸዊት ወይ ዘዴ እንዴት ነህ? ወይ አንቺን አይደለም ማለት እንዴት ናችሁ? እኔ እኮ ሁለት ቲጂ ያለበት ቦታ መቀመጥ የሚጠላው ለዛ ነው። ደግሞ ቲጂ አንቺ ቲጂ ዱባይ ቲጂ ሩታ ልሻለች። እኛይትን ቲጂ የመዳብ ታክሲ ላታል። ቲጂ የአብዳቢ በዱባይ አትበይነ። ዱባይ ሴት አይደለሁም ሴትዮ የአብዳቢ በ ኧረ እባክሽ እስኪዝ ሚ እኔ ቲጂ የዱባይ አይደለሁም። ቲጂ የዱባይ በሉኝ በቃ እንደዚህ ይለዋወጣሉ ማለት አይደለም። ዱባይ አይደለም ዱባይ ስለምን ሰሙ ልንገራችሁ አንቺኛይቱ ቲጂ ሩታ ነሽ፣ እቺኛይቱ ትግስት ናት።
አይደለም ቲጂ የአብዳቢና ቲጂ የቤሩት በሏት። እቺ ይሄ ያስማማናል። ዱቤ ስም አትጥሩብኝ በፈጣሪ። እንዴት ናችሁ? ደህና ናችሁ? ጨጓራችሁ እየፈጨ ነው። ምን ናችሁ? ባለጌ ስለሆነ እኮ ነው። ምን ደህና አለ ዘድ። እኔ ግሩፕ ውስጥ ለምንድን ነው ያላስገባሽ ተብዬ ይኸው እየተወቀጠኩልሽ ነው። ኧረ እባክሽ ማነው ግሩፕ የመሰረተ? ዘድ ሩታ ደጋፊዎች ከኛ ሌላ ሩታ ደጋፊ ልዩነት አለው። ልጋይስን ያልገባኝ ወይስ የለም አንድ ነን። ደማችን ታዲያ ታባታችሁ ተደብቃችሁ ግሩፕ ከፋችሁ የሚታስረብቁ ተደማመጡ ያለና አንድ ነን። በላይ የለ በታይ የለ የት ግሩፕ ከፈት ነው። ሰላም እንዴት ዋላችሁ? ግን የዩቲዩበር ብር ካመላ እንዴት ነሽ? የነፍሳቸውን ሚስኪን ካስፋልት ወደቀ አትደራረቡ ወይ አትደማመጡም? ለምንድን ነው አንድ ሰው መድረክ ስጡ እናንተ በጅልማ አታውሩ። መድረክ እዚህ ቤት እኮ ለሁሉም ስላለ አይመችም። ለሸውት አለ፣ ለሀዊ አለ፣ ለትራስ አለ፣ ለብዙ ሰው ነው ያለው። ስለዚህ አውሩ። ትራስ የላትም። እሺ እኔ ሀሳብ አሁን እኔ የጠራችሁኝ ለምንድን ነው ግሩፕ የፈጠርሽው ስላላችሁኝ እኔ መልስ ልመልስላችሁ። ሰሞኑ እኔ ብዙ ሀሳብ መስጠት አልፈለኩኝም። ስራውም ትንሽ እየተዘጋየ ስለነበረ ትንሽ ገባ ወጣ ለማለት ፈልጌ ነበረ። አሁን 3ኛ ግሩፕ አለ፣ 4ኛም ግሩፕ ነበረ። እዛ ጋር ግን ማለት ነው ሲ አልፋቤት ገብቶ ሲ አልፋቤት ወጣ። ለምን ሲሱ ለምን ሆነ? እኔ ግሩፕ ውስጥ አልገባኝም ትላለች ዴዚ። እኔ የማይገባኝ ወጣው አቺ ቲጂ የማይገባኝ ወጣው ያንተ ታመላክ ከአስፋልት ላይ የወደቁትን የሚስኪኖቹ ያብሉ። ላንቺ እናንተ ካመላስተስ ብዬ ስንት መከራ አይቼ ምን ሆናችሁ ነው? ግሩፕ የከፈትሽ ጫማ መግዣው ነው? ግሩፕ ከፍቼ ኢንቦክስ ሳይቀር ዋትስአፕ ሳይቀር ቴሌግራም ሳይቀር ነው። የሚዲያ ህያይቱ በነጭ ፓንት ነው የመጣችውን የጥቁር ፓንትና ጥቁር ማስያዣ ገዛላታል። ጡት ማስያዣ ገዛላታል። አትጨነቁ። አዘናይናት እንዴ? አዎ አረ ዳጣሪቄ ሲጥራት ስለሷ ታውሪ። ስሚ ልንገርሽ አዘንተኛ ስለሆነ እኔ ጥቁር አለብሳታለሁ። ሀቢብቲ ዘድ ሩትዬ ለምንድን ነው ባሏ ወንድሙ ስለምናት እርግጣ ሄደች? ነገ ምን አፋላት የምታወራው ተብለን ተረግጠን የሩቲ ደጋፊዎች ደግሞ ግሩፕ ከፍቶ ምናምን ተባሏ ተብሎ የት አለ ያምጡ ግሩፕ የከፈትነው ወይ ቲጂ ዝም በይ ቲጂ ዝም ግሩፕ የከፈትንበት ያምጡ። እኛ የከፈትንበት ማን እንዳለ ያሳዩን። ዜድዬ አንደኛ ነገርማ አምጡ ማን ነው የት ነው ምናምን አትበሉ። ገባሹ? ይኖረን ድግ አደረገን እንደዚህ ማለት ጀምሩ። መብታችን ነው ማለት ጀምሩ። እንደፈለግን ግሩፕ አይደለም 1 2 20 ግሩፕ መክፈት እንችላለን። መብታችን ነው። እናቴ ቢሆን ምን አገባት? ሁለተኛ ነገር ልንገርሽ፣ ሁለተኛ ነገር ሀውታ ጨርስ በይ። ሁለተኛ ነገር ማለት ነው አሁን አብረሽ ክክሽሌ እየተላለጠ ነው። የሚያየው ሰው እያስጠላ ነው። ብዙ ሰው እየሰደበ እየተራገበ ነው። አጀንዳ ለማስቀየር ነው። የ45 የ50 እድሜያቸው ወልደው ሳልወልዱ አሮጊቶች የሆኑ ሰዎች ዩቲዩብ ተሰቅለው እየለፈለፉ እኛ አጀንዳ ማስቀየር ማለት ነበር። አሁን ደግሞ እንደሞተ ትቁጠረው ምናምን አለ ኤፍሬም ማን ነው? ሩታ ከኤፍሬም ነው እንደ ትዳራ የምትቀጥል? ማን ነው ኤፍሬም? አይደለም ኤፍሬም ማለት ነው ጋሼ ራሹ እኮ ማለት ነው እንደነሱ በውሸት ነው የሚሰራ ድራማ። እኔ ትልቅ ነው እኔ መናገር አልነበረብኝም ልክ እንዳባቴ፣ ግን ደግሞ በዚህ ልክ ውሸታም ስራ